የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የመጨረሻው ምዕራፍ ላይ ደርሰናል ሲሉ ተናግረዋል። ሊቀመንበሩ የፌዴራል መንግስቱን ለፕሪቶሪያው የሰላም ስምምነት ዝግጁ አለመሆንና በክልሉ ላይ አዲስ የከበባና የጄኖሳይድ ዝግጅት እያደረገ ነው ሲሉም ከሰዋል። ዝርዝሩን እናስቃኛቸዋለን። የአሜሪካ መከላከያ ሚኒስቴር ፔንታጎን አስቸኳይ መግለጫን ሰጥቷል። በመግለጫውም በዮርዳኖስ በሚገኘው የጦር ሰፈሩ ላይ በኢራን በተሰነዘረው መጠነ ሰፊ ጥቃት ወታደሮቹ መገደላቸውን ገልጿል። የአሜሪካ መካከለኛ እዝ እንዳስታወቀው ከሟቾቹ በተጨማሪ አንድ ወታደር የደረሰበት ሳይታወቅ ፍለጋው መቀጠሉንም አስታውቀዋል። ይህንንም ወደ እናንተ የምናደርሰው ሌላኛው መረጃችን ይሆናል። ሰላም ጤና ይስጥልን ውድ የተከበራችሁ የኢንፎ ሚዲያ ተከታታዮቻችን አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችንም ታደምጣላችሁ። በየሰዓቱ ፈጣንና ታማኝ መረጃዎች እንዲደርሷችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አሁን ወደ ዝርዝር መረጃዎቻችን እንለፍ። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በክልሉ አሁን ስላለው የፖለቲካና የጸጥታ ሁኔታ መግለጫን ሰጥተዋል። ፕሬዝዳንቱ በሰጡት መግለጫ የትግራይ ህዝብ የረጅም ጊዜ የመብት ትግል ታሪክ ያለው ህዝብ መሆኑን አስታውሰው በአሁኑ ወቅት የክልሉ ህልውና በከፍተኛ ፈተና ውስጥ መውደቁንም ተናግረዋል። እንደ ፕሬዝዳንቱ ገለጻ የፌዴራል መንግስቱ ለሰላም ዝግጁ ካለመሆኑም በላይ ክልሉን ዳግም ወደ ቀውስ ውስጥ ለመክተት እየሰራ ይገኛል ሲሉም ከሰዋል። ዶክተር ደብረጽዮን በንግግራቸው መጀመሪያ ላይ የትግራይ ህዝብ ጭቆናን የመቀበል ታሪክ እንደሌለው በመጥቀስ ህዝቡ መብቱን ለማስከበር ላለፉት ዓመታት ያደረገውን መስዋዕትነትም አስታውሰዋል። በተለይም ለ17 ዓመታት የዘለቀውን የትጥቅ ትግል በመጥቀስ ህዝቡ አምባገነኑን የደርግ ስርዓት በመደምሰስ በሀገሪቱ ሰላም፣ ልማትና የዲሞክራሲ ግንባታ እንዲረጋገጥ ማድረጉንም ጠቅሰዋል። ሊቀመንበሩ አክለውም ይህንን ተከትሎ የትግራይ ህዝብ በሌሎች ብሔረሰቦች መብት ላይ ሳይዘምት የራሱን ህልውና በመጠበቅ መኖሩንም አስረድቷል። ይሁን እንጂ ዶክተር ደብረጽዮን የሰላም ጊዜው የትግራይን ህዝብ ከምድረ ገጽ ለማጥፋት ታቅዶ እንደነበር በመግለጽ ይህንን የጥፋት ሙከራ የትግራይ ህዝብ በአንድነቱ መክቶ መመለሱን በዓለም አደባባይ ያስመሰከረ መሆኑን ተናግረዋል። የፕሪቶሪያውን የግጭት ማቆም ስምምነት በተመለከተ ፕሬዝዳንቱ ሲናገሩ በወቅቱ ስምምነቱ የክልሉን ሉዓላዊነት ለማረጋገጥ ተፈናቃዮችን ለመመለስና ልማትን ለማፋጠን ከፍተኛ ተስፋ ተጥሎበት እንደነበርም ገልጸዋል። ነገር ግን አሁን ባለው ሁኔታ ይህ ተስፋ መክሸፉን በመጠቆም የፌዴራል መንግስቱ በታቀደ መንገድ ትግራይን ዳግም ወደ ከበባና ክልከላ እየከተታት መሆኑንና ለቀጣይ ጄኖሳይድ ዝግጅት እያደረገ እንደሚገኝም ክስ ሰንዝረዋል። ዶክተር ደብረጽዮን እንደተናገሩት በትግራይ በኩል ለሰላም ሲባል ከፍተኛ ትዕግስትና መስዋዕትነት እየተከፈለ ቢሆንም በፌዴራል መንግስት በኩል ተመሳሳይ ፍላጎት አለመኖሩ የሰላሙን ሂደት አቀዝቅዞታልን ብለዋል። ዶክተር ደብረጽዮን አክለውም እንደ ህዝብ የምንቀጥልበት ደረጃ ላይ አይደለንም ሲሉ ሁኔታውን እጅግ አስቸጋሪ መሆኑን ገልጸዋል። ህልውናችንን ለማረጋገጥ በምንወስንበት የመጨረሻ ወሳኝ ምዕራፍ ላይ እንገኛለንም ብለዋል። የፌዴራል መንግስቱን ለሰላም ዝግጁ አለመሆን መሰረት በማድረግ ብሔራዊ ክብራቸውንና ሉዓላዊነታቸውን ለመመለስ እንዲሁም የተፈናቀሉ ወገኖቻቸውን ለመመለስ ትግሉን ወደ ተጨባጭና ውጤታማ ምዕራፍ ማሸጋገር አለብን ሲሉም ተናግረዋል። የአሜሪካ መከላከያ ሚኒስቴር መግለጫ እንደሚያመለክተው የጥቃቱ ሰለባ የሆኑት ወታደሮች ማንነት ይፋ የሚደረገው ቤተሰቦቻቸው መረጃው ከደረሳቸው በኋላ ብቻ መሆኑንም ገልጿል። አሜሪካ ይህንን ከባድ የሰው ኃይል ጉዳት ይፋ ለማድረግ መዘግየቷ የብዙዎችን ጥርጣሬ የጫረ ቢሆንም ፔንታጎን ግን የመረጃ አሰጣጡ ሂደት በወታደራዊ ስነምግባር የተገደበ መሆኑንም በመጥቀስ ማብራሪያም ሰጥተዋል። በአሜሪካና በኢራን የተደረሰው ጊዜያዊ የተኩስ አቁም ስምምነት መፍረሱን ተከትሎ ሁለቱ ሀገራት ላለፉት 7 ቀናት እጅግ ከባድ የአየር ጥቃቶችን ሲለዋወጡ ቆይተዋል። አሜሪካ በኢራን ስትራቴጂካዊ ይዞታዎች ላይ ከፍተኛ የአየር ድብደባዎችን ስታካሂድ መቆየቷን መረጃዎች ያሳያሉ። ኢራን በበኩሏ በዮርዳኖስ አዝራቅ አካባቢ በሚገኘው የአሜሪካ ጦር ሰፈር ላይ የወሰደችው እርምጃ የአሜሪካን ጥቃት ለመመከት የተወሰደ የመከላከያ እርምጃ መሆኑንም አስታውቃለች። የኢራን ባለስልጣናት እንደሚሉት ጥቃቱ በአሜሪካ የሚደገፉ በኩዌት እና በባህሬን የሚገኙ የነዳጅና የውሃ ማጣሪያ ጣቢያዎችን ጭምር ያካተተ እንደነበርም ገልጿል። ከዚህ መግለጫ ደቂቃዎች በኋላ የኢራን ጠቅላይ መሪ ሞጅታባ ሐሜኒ በሀገሪቱ ብሔራዊ ቴሌቪዥን ቀርበው ባደረጉት ንግግር የአሜሪካን ወታደራዊ ኃይልና የፕሬዝዳንት ዶናልድ ትራምፕን የአመራር ዘይቤ በጽኑ አውግዘዋል። አሜሪካ ጥቃቷን ካላቆመች መቼም የማይረሳ የጦርነት ትምህርት እንሰጣለን ሲሉም ዝተዋል። በአሁን ሰዓት በሁለቱ ሀገራት መካከል ያለው ግጭት ተጠናክሮ ቀጥሏል። ግጭቱ በዓለም አቀፍ ደረጃ የነዳጅና የሸቀጦች ዋጋ በከፍተኛ ሁኔታ እንዲጨምር ማድረጉም ተገልጿል። ለሰዓቱ ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበር። በሌሎች አዳዲስ መረጃዎች እስከምንመለስ ድረስ መልካም ቆይታ